በመላው ዓለም ላይ ከ80% በላይ የሚሆኑ ሰዎች በየምሽቱ ከመተኛታቸው በፊት የሚያደርጉት አንድ ስህተት ለብጉር መፈጠር ዋናው ምክንያት ነው። ይህ ስህተት ምን እንደሆነስ ታውቃላችሁ? አብዛኛው ሰው ፊቱን አዘውትሮ ከታጠበ ብጉር ይጠፋል ብሎ ያስባል። ግን እውነታው ፍጹም ተቃራኒ ነው። ፊታችሁን በበዛ በታጠባችሁ ቁጥር ብጉሩን እንደውም ከወትሮው እየጋበዛችሁት ነው። አንዳንድ ሰዎች በየቀኑ የሚያደርጓቸው በጣም የተለመዱ ነገሮች ብጉርን እያባባሱ ይገኛሉ። ፊታችሁን አብዝቶ ከመታጠብ ጀምሮ የተሳሳቱ ጤናማ ምግቦችን እስከ መጠቀም፣ እነዚህ ስህተቶች ተጨማሪ የሆነ ቅባት፣ ተጨማሪ ብግነትን፣ የተደፈኑ ቀዳዳዎችና ተመልሶ የሚመጣ ህመም ያለው ብጉርን ሊቀሰቅሱም ይችላሉ። ዛሬ ብጉርን የሚያባብሱ ትላልቅ ስህተቶችን እናም በምትኩ ምን ማድረግ እንዳለባችሁም እነግራችኋለሁኝ። እስከ መጨረሻው ድረስ ተመልከቱ። ምክንያቱም ስምንተኛው ስህተት በሚሊዮኖች የሚቆጠሩ ሰዎች በየምሽቱ ከመተኛታቸው በፊት የሚያደርጉት ነገር ነው። በቀጥታ ስህተቱን ከመንገሬ በፊት ማንኛውም ጥያቄ ካላችሁ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። ይህ የጤና ትምህርት ደግሞ በጣም ጠቃሚ ስለሆነ ላይክ እና ሼር በማድረግ ለሌሎችም አሳውቁ እላለሁኝ። በቀጥታ እንጀምር። አንደኛው ስህተት ፊታችሁን በጣም አብዝቶ መታጠብ ነው። ብዙ ሰዎች ብጉር ማለት የቆሸሸ ቆዳ ማለት እንደሆነ ያስባሉ። ስለዚህ ያለማቋረጥ ፊታቸውን ያሻሉ፣ ይታጠባሉ እናም ያጸዱታል። ነገር ግን ይህ በትክክል ብጉርን በጣም ሊያባብሰውም ይችላል። ቆዳችሁ ከቅባቶች፣ ከጤናማ ባክቴሪያዎች እናም ከእርጥበት የተሰራ የተፈጥሮ መከላከያ አጥር አለው። በጣም በተደጋጋሚ ስትታጠቡ፣ በተለይም በኃይለኛ ሳሙናዎች ያንን መከላከያ ገፎ ያስወግደዋል። ቆዳችሁ ከዚያ በኋላ ይበልጥ ተጨማሪ ቅባትን በማምረት ምላሽን ይሰጣል። ያ ትርፍ ቅባት ደግሞ ከሞቱ የቆዳ ህዋሳት ጋር ይደባለቅና ቀዳዳዎችን ይደፍናል። ይህም ተጨማሪ የሆነ ብጉርን ይፈጥርብናል። አብዝቶ ማጽዳት እነዚህንም ሊያስከትል ይችላል። የቆዳ መቅላትን፣ የደረቁ ስንጥቆችን ማቃጠል፣ የቆዳ መቆጣትና የብግነት መጨመር። እናም የቆሰለ ቆዳ ደግሞ ለብጉር አመቺው አካባቢ ነው። በምትኩ ታዲያ ምን ማድረግ አለባችሁ? ፊታችሁን በቀን 2 ጊዜ ብቻ ታጠቡ። ጠዋትና ማታ ብቻ ማለት ነው። ለስላሳ ማጽጃ ሳሙና ተጠቀሙ። ሻካራ ማሻዎችን አስወግዱ። ከማሸት ይልቅ በስሱ በመንካት ቆዳችሁን አድርቁ። ሁለተኛ ብጉርን መጭመቅ ወይም ማፈንዳት ነው። የብዙ ሰዎች ስህተት ነው። ይህ አንዱ ትልቁ የብጉር ስህተት ነው። ብጉርን መጭመቅ ለአንድ አፍታ እርካታ ሊሰጠን ይችላል። ነገር ግን ባክቴሪያን፣ ቅባትን እናም እብጠትን ወደ ቆዳ በጥልቀት ይገፋዋል። ብግነትን ማለት ነው። ያ ወደ እነዚህ ሊያመራ ይችላል። ወደ ትላልቅ ብጉሮች፣ የቆዳ ማበጥ ወይም ኢንፍላሜሽኑ መጨመር፣ ጥቋቁር ነጠብጣሞች፣ ቋሚ ጠባሳዎችና ረጅም የመድኃኒት ጊዜ አጠቃቀም እንዲፈልግ ያደርገዋል። አንዳንድ ጊዜ ነጩን ማፍረጥ የሚመስለው ነገር በትክክል ከቆዳ በታች የታገደ እብጠት ነው። እሱን መጭመቅ ከቆዳው ወለል በታች ያለውን የቀዳዳ ግድግዳ ሊቀደው ይችላል። ያ ጉዳት ለወራት ወይም ለዓመታት እንኳን በግልጽ ታይቶ ሊቆይም ይችላል። በምትኩ ታዲያ ምን ማድረግ አለባችሁ? እነዚህን ተጠቀሙ። ሙቅ መጭመቂያዎችን፣ ሳሊሲሊክ አሲድ ወይም ደግሞ ቤንዞይል ፐር ኦክሳይድ ያላቸው ስፖት ትሪትመንትን። እናም ከሁሉም በላይ አስፈላጊው ደግሞ እጆቻችሁን ከፊታችሁ ላይ አርቁ። ሶስተኛ በአንድ ጊዜ በጣም ብዙ የብጉር ምርቶችን መጠቀም ነው። ብዙ ሰዎች ሽፍታ ሲወጣባቸው በጣም ይደነግጣሉ። ስለዚህ እነዚህን ይጠቀማሉ። የብጉር ማጠቢያዎችን ወይም ክሊንሰርን፣ የብጉር ቶነር፣ የብጉር ሴረም፣ ሬቲኖል ማሻዎችንና የሚያደርቁ ክሬሞችን። ሁሉንም በአንድ ላይ በተመሳሳይ ጊዜ ይሞክሩታል። ነገር ግን በጣም ብዙ
ጠንካራ ንጥረ ነገሮችን መደራረብ የቆዳ መከላከያን በከፍተኛ ሁኔታ ሊያበሳጨው ይችላል። ብጉርን ከማጥፋት ይልቅ ቆዳችሁ እንዲህ ይሆናል። የደረቀ፣ የቆሰለ፣ ስስ፣ የሚላጥ እናም ለሽፍታ ይበልጥ የተጋለጠ ያደርገዋል። አንዳንድ ጊዜ ጥቂት ነገር የተሻለ ነው። ታዲያ በምትኩ ምን ማድረግ አለባችሁ? የዕለት ተዕለት ተግባራችሁን ቀላል አድርጉት። ለስላሳ ማጽጃዎችን፣ የብጉር ሕክምናን፣ እርጥበት ሰጪ ክሬምን፣ የፀሐይ መከላከያ ሰን ስክሪንን መጠቀም ብቻ በቂ ነው። ያ ለብዙ ሰዎች ይበቃል። አራተኛ እርጥበት ሰጪ ክሬምን መተው ነው። ብዙ በብጉር የሚሰቃዩ ሰዎች ቆዳን ቅባት ያደርገዋል ብለው ስለሚፈሩ እርጥበት ሰጪን ያስወግዳሉ። ነገር ግን የደረቀ ቆዳ ለማካካስ ሲል ብዙ ጊዜ ተጨማሪ ቅባትን ያመነጫል። ይህ አዙሪትን ይፈጥራል። የደረቀ ቆዳ ተጨማሪ ቅባትን ሲያመነጭናም ተጨማሪ የተደፈኑ ቀዳዳዎች ሲኖሩ ተጨማሪ ብጉር ይፈጠራል ማለት ነው። ስለዚህ የተጎዳ የቆዳ መከላከያም ይበልጥ ያብጣል፣ እንዲሁም ስስ ይሆናል። ታዲያ በምትኩ ምን ማድረግ አለባችሁ? ከቅባት ነፃ የሆኑ እርጥበት ሰጪዎችን፣ ቀዳዳ የማይደፍኑ ምርቶችን፣ ቀላል የጄል እርጥበት ሰጪዎችን መጠቀም። ጤናማ የረጠበ ቆዳ አብዛኛውን ጊዜ በተሻለ ሁኔታ ይድናል። ስለዚህ ሞይስቸራይዘር ምንጊዜም ቢሆን አስፈላጊ ነው። አምስተኛ ሜካፕን ሳትታጠቡ መተኛት ነው። ሜካፕ ከቅባት፣ ከላብ፣ ከቆሻሻ እናም ከባክቴሪያ ጋር ሲደባለቅ ሌሊቱን ሙሉ ቀዳዳዎችን ሊደፍን ይችላል። በእንቅልፍ ወቅት ቆዳችሁ ራሱን ለመጠገን ይሞክራል። ነገር ግን ከባድ ሜካፕ ቆሻሻዎችን ሊያፍን እናም ብግነትንም ሊጨምር ይችላል። ይህ ብዙ ጊዜ ወደ እነዚህ ያመራል። ነጭ ራሶች፣ ጥቋቁር ራሶች እና አሰቃቂ ብጉሮች እንዲሁም ደግሞ የደበዘዘ ቆዳን ያስከትላል። ታዲያ በምትኩ ምን ማድረግ አለባችሁ? ከመተኛታችሁ በፊት ሁልጊዜ ሜካፕን አስወግዱ። የማጽጃ መጥረጊያዎች ብቻ እንኳን ከባድ ሜካፕን ሙሉ በሙሉ ሊያስወግዱላችሁ ይችላሉ። ለስላሳ ማጽጃ ሳሙና በጣም በተሻለ ሁኔታ ይሰራል። ስለዚህ ቆዳችሁ ራሱን በተሻለ ሁኔታ የሚጠግነው ንጹህ ሲሆን ነው። ስድስተኛ በጣም ብዙ ስኳርናም የተቀነባበሩ ምግቦችን መመገብ ነው። ምግብ ሁሉንም ብጉር አያመጣም። ነገር ግን የአመጋገብ ስርዓት በአንዳንድ ሰዎች ላይ በሽፍታዎች ላይ ተጽዕኖን ሊያሳድር ይችላል። ከፍተኛ ስኳር ያላቸው ምግቦች የኢንሱሊን መጠንን ሊጨምሩ ይችላሉ። ይህም የቅባት ምርትን እናም ብግነትንም ሊጨምር ይችላል። የተለመዱ የብጉር ቀስቃሽ ምግቦች የምንላቸው ለስላሳ መጠጦች፣ ከረሜላ፣ ጣፋጭ የሆኑ የቡና መጠጦች እንደ ቺፕስ፣ ፈጣን የሆኑ ምግቦችና ነጭ ዳቦ። አንዳንድ ሰዎች ከፍተኛ መጠን ያለው የወተት ተዋጽኦችን ከተመገቡ በኋላም እንኳን ሽፍታዎችን ያስተውላሉ። ታዲያ በምትኩ ምን ማድረግ አለባችሁ? በእነዚህ ላይ የበለጠ ትኩረት በአትክልትና በፍራፍሬዎች፣ በጤናማ ቅባቶች፣ በፕሮቲንና ውሃ የበዛባቸው ምግቦችን ተመገቡ። ቆዳችሁ ብዙ ጊዜ በሰውነታችሁ ውስጥ ምን እየተካሄደ እንዳለ ያንጸባርቃል። ሰባተኛ ፊታችሁን ያለማቋረጥ መንካት ነው። እጆቻችሁ ቀኑን ሙሉ ቅባት፣ ባክቴሪያ፣ ላብ እናም ቆሻሻን ይሸከማሉ። ፊታችሁን በነካችሁ ቁጥር እነዚያን ነገሮች ወደ ቆዳችሁ ያስተላልፋሉ። የስልካችሁ ስክሪን እንኳን ባክቴሪያ እናም ቅባትን ሊሰበስብ ይችላል። ይህ የማያቋርጥ ንክኪ የተደፈኑ ቀዳዳዎችን እናም መቆጣትንም ሊያባብስ ይችላል። ታዲያ በምትኩ ምን ማድረግ አለባችሁ? እጆቻችሁን በፊታችሁ ላይ ከማሳረፍ ተቆጠቡ። ስልካችሁን በየጊዜው አጽዱ። የትራስ ጨርቆችን በተደጋጋሚ እጠቡ። ፀጉራችሁንም ከፊታችሁ ላይ አርቁት። ስምንተኛ የቆሸሹ የትራስ ጨርቆችንናም ፎጣዎችን መጠቀም ነው። ይህ የተደበቀ ስህተት ብዙ ሰዎችን ይነካል። የትራስ ጨርቆች እነዚህን ይይዛሉ: ቅባትን፣ ላብን፣ ምራቅን፣ የፀጉር ምርቶችን፣ የሞቱ የቆዳ ህዋሳትን እናም ባክቴሪያን ጭምር። ከሌሊት እስከ ሌሊት ፊታችሁ ለሰዓታት ያክል በዚያ ገጽ ላይ ይጫናል። የቆሸሹ ፎጣዎችም ተመሳሳይ ነገርን ያደርጋሉ። በምትኩ ታዲያ ምን ማድረግ አለባችሁ? የትራስ ጨርቆችን በየጥቂት ቀናት ለውጡ። ንጹህ
የፊት ፎጣዎችን ተጠቀሙ። ፎጣዎችን በጋራ ከመጠቀም ተቆጠቡ። የአልጋ ልብሶችን በየጊዜው እጠቡ። አንዳንድ ጊዜ ብጉር በቀላል የንጽህና ለውጦች ይሻሻላል። 9ኛ የፀሐይ መከላከያ ክሬም ሰን ስክሪንን አለመቀባት ነው። ብዙ የብጉር ህክምናዎች ቆዳ ለፀሐይ ብርሃን ይበልጥ ስስ እንዲሆን ያደርጉታል። የፀሐይ መከላከያ ወይም ሰንስክሪን ከሌለ የብጉር ምልክቶች ሊጠቁሩ ይችላሉ፣ እብጠትም ይጨምራል፣ የቆዳ መቆጣትም ይባባሳል፣ ፈውሱም ይዘገያል። የፀሐይ ጉዳት የቆዳ መከላከያን ሊያዳክም ይችላል። በምትኩ ታዲያ ምን ማድረግ አለባችሁ? እነዚህን ተጠቀሙ። ቀዳዳ የማይደፍን የፀሐይ መከላከያ ወይም ሰን ስክሪንን፣ ቀላል ክብደት ያለው የኤስፒኤፍ መጠኑ 30 ወይም ከዚያ በላይ የሆነውን ሰንስክሪንን፣ ከቅባት ነፃ የሆኑትን ተጠቀሙ። ቆዳችሁን መጠበቅ እንዲድን ይረዳዋል ማለት ነው። ኤስፒኤፍ መጠኑ 30 ወይም ከዚያ በላይ የሆነ ሰን ስክሪንን ከፈለጋችሁ በቪዲዮ ላይ ታግ ስለማደርግላችሁ በኦንላይን ገዝታችሁ መጠቀም ትችላላችሁ። 10ኛ የአንድ ሌሊት ውጤትን መጠበቅ ነው። ከሁሉ ትልቁ ስህተት አንዱ በጣም በፍጥነት ተስፋ መቁረጥ ነው። አብዛኛዎቹ የብጉር ህክምናዎች ጊዜን ይወስዳሉ። በርካታ ሳምንታት፣ አንዳንድ ጊዜ እውነተኛ መሻሻልን ለማሳየት ወራትንም ሊወስድ ይችላል። ሰዎች ብዙውን ጊዜ ምርቶችን በጣም በፍጥነት ይቀያይራሉ። ይህም ቆዳቸውን ይበልጥ ያበሳጨዋል። ጤናማ የቆዳ ፈውስ ወጥነትን ይጠይቃል። በምትኩ ታዲያ ምን ማድረግ አለባችሁ? ታጋሽናም ወጥ ሁኑ። በቀላል የዕለት ተዕለት ተግባር ላይ ቆዩ። እናም ለምርቶቹ የሚሰሩበትን ጊዜ ስጡ። እናም ብጉር ከባድ የሚያሰቃይ ወይም ጠባሳን የሚያስከትል ከሆነ የቆዳ ሐኪም ማነጋገራችሁ አስፈላጊ ነው። ታዲያ ማወቅ ያለባችሁ ብጉር ሁልጊዜ በአንድ ነጠላ ነገር ብቻ አይከሰትም። አንዳንድ ጊዜ በጊዜ ሂደት ሽፍታዎችን በዝምታ የሚያባብሱት ትናንሽ የዕለት ተዕለት ልማዶች ናቸው። መልካሙ ዜና ከእነዚህ ስህተቶች መካከል ጥቂቶቹን ብቻ መለወጥ ቆዳችሁ ይበልጥ የተረጋጋ፣ ጥራት ያለው እናም ጤናማ እንዲመስልም ሊረዳው ይችላል ማለት ነው። ታዲያ የትኛው ስህተት የበለጠ አስገረማችሁ? እናንተስ የትኛውን ስህተት ቀን በቀን ትሰራላችሁ? መልሳችሁን በኮመንት ላይ አስፍሩልኝ፣ ከታች ባለው የአስተያየት መስጫ ውስጥ ማለት ነው። እናም ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለተጨማሪ የጤና እናም የቆዳ እንክብካቤ ትምህርቶች ላይክ እና ሰብስክራይብ ማድረጋችሁን እንዳትዘነጉ። ለሌላም ሰው ስለሚጠቅም ሼር ማድረግ እንዳትዘነጉ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።